እየተጨነኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝም። ምናልባት ከዚህ በፊት አይታችሁኝ አታውቂ ይሆናል። ዛሬ ለመጀመሪያ ጊዜ ወደ እናንተ መጥቻለሁኝ። እንደዚህ ለብሼ ስታዩኝ ጥቁር ነው የለበስኩትኝ። ምንድን ነው ብላችሁ ግራ ልትጋቡ ትችላላችሁ። ለእኔም አሁን ያለሁበት ሁኔታ ግራ የሚያጋባ ሁኔታ ውስጥ ስለሆንኩኝ ለእናንተ መናገር ያለብኝ አንድ ነገር ስላለ ወደ እናንተ መጥቻለሁኝ። ምናልባት ከዚህ በፊት ዩቲዩብ ላይ የኔ ፎቶ የኔና የአብርሽ ፎቶ ሲዘዋወር አይታችሁ ይሆናል። በዚያ ምክንያት ብዙ ሰዎች ደውላችሁ በውስጥ መስመር እየደወላችሁ የምታወሩኝ ሰዎች ነበራችሁ። ቀጥታም እየደወላችሁ የምታወሩኝ ሰዎች ነበራችሁ ስለዛ ፎቶ እኔን ለመጠየቅ ማለት ነው። እና ያን ያለሁበት ሁኔታ ጥሩ ስላልነበረ ዛሬ ወደ እናንተ ለጠየቃችሁኝ ጥያቄ መልስ ልሰጥ ወደ እናንተ መጥቻለሁኝ። ያለሁበት ሁኔታ ጥሩ አይደለም። ብዙ ሰዎች እንደጠየቃችሁኝ አብርሽ ምንሽ ነው ዩቲዩብ ላይ ቲክቶክ ላይ ፎቶዬ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበር እና አብርሽ ምንሽ ነው ምንድን ነው ፎቶ ጉዱ ምንድን ነው ንገሪኝ እያ ጉድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የፈራሁት ነገር ደረሰ። ባይዘወይ ይህን ነገር የዛሬ ዓመት ምናምን ነው የተናገርኩት ማለት ነው። ጭምጭምታ ሰምቼ የሆነ ቡታጅራ ልጅ ደውሎ ነግሮኝ ይሄው አሁን እቺ ልጅ የአብርሽ ፍቅረኛ ነኝ ብላ መጣሽ። እኔ ግን ጥያቄ የሆነብኝ እስከ ሩታ ጋር እስከዚህ ደረጃ እስከሚደርሱ ለምን ድምፅሽን አጥፍተሽ ዝም አልሽ? በሁለተኛ ደረጃ ደግሞ ያጀማ አብርሽ መስተፋቀር አለበት። አብርሽ መስተፋቀር አድርጎ ነው የሚሄድ እየተባለ ነው። ገባችሁ አይደለ? ይሄ ሁሉ ሴት አብርሽ ምን ስለሆነ ነው አብርሽ የሚል መስተፋቀር አለበት እያሉ ነው የቡታጅራ ልጆች ማለት ነው። እና ሴቶች ወደው አይደለም እንደዚህ የሚሉ ወደው አይደለም። እና አብርሽ ፕሊስ መስተፋቀርህን አንሳልን። ከሴት እህቶቻችን ላይ ይብቃ ማልቀስ፣ ይብቃ ማለት ነው። ሩታን ይዘ ቆጭ በል ማለት ነው እንዴ። አይደብረውም እንዴ? ልጅ ደግሞ ያለፈ ህይወት ነው ምናምን ይላል። ያለፈ ህይወት እንደሆነ እኛ እናውቃለን እኮ እኛ ሰምተናል። የዛሬ ዓመት ይሄው ዛሬ አገንፍላ መጥት ልጅቱ። ሩታ ደግሞ እንግዲህ እርጉዝ ናት። እርጉዝ ስትሆኑ ደግሞ ስሜቱን እሰቡት። እና አብርሽ ሂደህ ያስጠነቆልከውን ጥንቁልናህን አንሳልን ማለት ነው። አንሳልንና እህቶቻችን በየቤታቸው ይቀመጡ። የሴት ልጅ ጥቃት ይቁም። እኛም ሴት ነን። ለሴቶች መብት እንትን እንላለን ማለት ነው። እንቃወማለን። ከምር እች ልጅ በጣም ነው ያሳዘነችኝ። እኔ የዛሬ ዓመት ምናምን ነው የማውቀው ማለት ነው። እና ለማንኛውም እህቴ አታልቅሽ፣ የኔ እናት አይዞሽ፣ ከጎንሽ ነን፣ እኛ ከጎንሽ ነን። እንዴ አብርሽ ጥሎሽ ቢሄድ እኛ ከጎንሽ ነን ያላችሁ እያወራችኝ የነበራችሁ ሰዎች አላችሁ። ከዚያም አልፎ ደግሞ ካጠገቢ ያላችሁ እዚህ ያላችሁ ሰዎች እየደወላችሁ ምንድን ነው ያንቺና የአብርሽ ነገር ከየት ደረሰ? የምናየው ነገር ምንድን ነው? ደስ አላለንም እያላችሁ እየደወላችሁ የምትጠይቁኝ ሰዎች ነበራችሁ። እና ለጠየቃችሁኝ ጥያቄ መልስ እንዲሆናችሁ ማለት እኔና አብርሽ የብዙ ዓመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበረ እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይህንን ስነግራችሁ አብርሽ ቲዩብ ስለሱ ስነግራችሁ ለእናንተም ግራ ልትጋቡ ትችላላችሁ። እኔም ዛሬ እዚህ ስመጣ ብዙ ነገሮችን በህይወቴም ሆነ በራሴ ላይ ብዙ ነገሮች ቻሌንጅ ሊመጡብኝ ይችላሉ። እሱን ነገር እችላለሁ። አንዳንድ ጊዜ ለሚያልፉ ቀናቶች የማያልፍ ነገር አትናገር ማለት የዚህን ጊዜ ነው። አንዳንድ ሰዎች በቃ እርግጠኛ ነኝ አልመሰላችሁም ይሄ ቀን እንደሚመጣ ማለት ነው። እንደዚህ ክብር እንደምንደርስ አልመሰላችሁም። ግን ዛሬ ደግሞ ያው ለዚህ ክብር በቅተናል እና ምን እንደምል ራሱ ቃላት ያጥረኛል። የምሬ ነው የምላችሁ። በጣም ውስጤ ላይ የሆነ የማይሽር ጠባሳ አለ አይደለ? ያልፋል እኮ ሜቢ ባያልፍ መስሎሽ ከሆነ ኦልሬዲ አልፏል። ግን
አንቺ ግን እኔ ላይ ጣልሽብኝ ጠባሳ አይሽርም። የምሬን ነው የምላችሁ። ዱላ ይሽራል እግዚአብሔርን፣ ግን ከአንደበት ከምላስ የሚወጣ ቃል ግን በጣም ነው የሰው ልጅ የሚሰብረው፣ በጣም ነው ቅስም የሚሰብረው። እና አሩን ነው ለምን በዚህ ልክ እንደዚህ እኔ ላይ ለመሆን እንዳሰብሽ አላቅም። የኛ አይነት ህይወት ነገ ላይ እናንተም ሊገጥማችሁ ይችላልና በእኛ ብዙ ነገር እንድትማሩ ፈልጋለሁኝ። ትዕግስትን እንድትማሩ ፈልጋለሁ። ጽናትን እንድትማሩ ፈልጋለሁ እና በትዕግስት ነው ዛሬ ላይ መድረስ የቻልነው ማለት ነው ቤተሰቦችና በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። በጣም ብዙ የደከምኩበት፣ በጣም ብዙ የተባልኩበት እግዚአብሔር ይመስገን ብቻ ነገሮች ሁሉም ነገር አልፎ ለዚህ መድረሳቸው በጣም 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 ደስተኛ አድርጎኛል። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔርን አመሰግናለሁኝ። ማለት በጣም ብዙ ነገር ያየሁበት፣ በጣም ብዙ ነገር የተማርኩበት፣ በጣም በጣም ብዙ ነገርን ያሳለፍኩበትን እንግዲህ አለ አይደለ እናንተም ታውቁታላችሁ ሁሉንም ነገር። እግዚአብሔር ይመስገን ዛሬ ላይ ደርሻለሁኝ እና ዛሬ እንደምታዩት ተመሳሳይ ቲሸርት ለብሰናል። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ ለኔ ማለት ነው የደስታዬ ቀን ነው፣ ግማሽ ደግሞ ያዘኔም ቀን ነው። እውነቱን ስነግራችሁ ማለት ነው የደስታዬ ቀን ለዚህ መብቃታችን በጣም ደስተኛ ነኝ። እውነቱን ስነግራችሁ ማለት ነው ብዙ ነገሮችን አልፈን ይህንን ልብስ ለመልበስ መድረሳችን ለኛ ትልቅ ነገር ነው፣ ትልቅ ነገር ማለት ነው። ግን ደግሞ ግማሽ ያዘኔን ያልኳችሁ ምን እንደሆነ ታውቃላችሁ ቤተሰቦቼ? እዚህ ለመድረሳችን ብዙ ነገሮችን አሳልፈን ብዙ ነገሮችን አይተን መተንበታልና እግዚአብሔር ነው የምላችሁ። እኔ በቃ የሆነ ያለፉት ነገሮች አልፈዋል፣ ግን ደግሞ የተባልናቸው ነገሮች ስንት ብዙ ነገር ምን ያልተባልኩት አለ ቤተሰቦቼ። እና ይህ ቀን ለኔ ሁለት ነገር ማሳለፍበት ቀን ነው እውነቱን ስነግራችሁ ማለት ነው። እና በህይወቴ ብዙ ተፈትኛለሁኝ፣ ግን እኔና ሩታ አንድ ላይ ከሆነም በኋላ እንደተፈተንኩ ፈተና የትም አልተፈተንኩኝም። እኔም ሩታም ቡታጀራ የመኖር እቅድ ነበር የነበረን ማለት ነው። መጀመሪያ እዛው ለመኖር ብዙ እቅድ ነበረኝ፣ ሀገሬ ላይ ለመስራት፣ ለመለወጥ፣ ለመኖር እንደዛ ነበር ፕላኔ ማለት ነው። እና ዛሬ ላይ ተሰደን ወተን ሰላም አለይኩም ወራህመቱላሂ ወበረካቱ። የሴት ልጅ ጥቃት ይብቃ። የሴት ልጅ የግድ መደፈር የለባትም። የግድ በወንድ ልጅ መገደል የለባትም። እንደዚህ አይነት ወንጀል የሚሰሩ ወንዶች ደግሞ መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። አብርሽን ያህል ከነጻነት ፍቅር ከፍቅር ሩታ ነው እንዴ? ለምን ትላንተኛ ሲሆን ሲሰድቡ ተቃውመናል፣ መልስ ሰጥተናል። አትንኩት በቃ እሱ ተፈልጎ ነው የተሰጠው ብለን ተናግረናል። አንቺ ደግሞ ይሄን ያህል አግብቶ በቬሎ እስኪፖስት ድረስ ዱባይ ሄዶ እስኪዝናና ድረስ ቡታጅራ ላይ ያ ሁሉ ነገር ሲካሄድ እነ ፋሲካ ዩቲዩብ እነ አሚን ዩቲዩብ እየወጡ የሀገሩ ልጅ ናት፣ የቡታጅራ ልጅ ነች፣ በገንዘብ ተገዝታ ነው ከአዲስ አበባ አልመጣችም ብሎ ሲያወሩ ጆሮ ጠብ ብለሽ ትተሽ አሁን ደግሞ ትዳር ሲይዝ አንቺ በዚህ መንገድ መምጣትሽ ልክ አይደለም፣ መጎዳትሽ አግባብ አይደለም።
ሶ ግን እዚህ ጋር አሁን ምንድን ነው የኔ ሀሳብ፣ ልጅቷን ተረዷት፣ አትስደቧት። ኤፍሬም ዩቲዩብ አለ፣ ማርክ ዩቲዩብ አለ፣ ኢዮብ ነው ማን ነው አቤል የሚባል ዩቲዩብ፣ ብዙ የቡታጅራ ልጆች አሉ። ተረዷት ልጅቷ እንዴ። ልጅቷ የሰው ልጅ መደፈር የለበትም። ቅስሟ ተሰብሯል። ሞራሯን በሙሉ ሰብሮታል። የቡታጅራ ልጆች ለምንድን ነው እንደዚህ የምታረጉት? በቃ ለምን ይሄን ሁሉ በደል ትበድላላችሁ? ለምን ይሄ ሁሉ ይሆናል? ማርክ ሄለንን አስለቅሶ ደንብ አስነብቶ በዝምድና ምናም ተብሎ ተዋት። ኦኬ ፍቅር ትላንት አልቅሳ ተሰባብራ ወጥቃ እንደ አዲስ ተነስታ ስትመጣ ሰባብራችሁ እንዳትቆም አርጋችሁ ብትቷት፣ እሷ ግን የማንም አያስቆመኝም ብላ የእናቴ ልጅ ነኝ በማለት አቤት ይወሬ ያለ እና ቆማ ሄዳለች። ወላሂ አድናቂዋ ነኝ እኔ። ወንዶች ብቻ ሲበደሉ ወንዶች ትላላችሁ። እነዚህ ሴቶች ተበዳይ ናቸው። እቺ ድምጽ ይሰማ ብላ ነው የመጣችው። ድምጿ ይሰማ። ብዙ ፋይል አውጥታለች፣ ብዙ ነገር። ከዚህ በላይ ምን ፈለጋችሁ? የምትከታተሉ ሰዎች ምንድን ነው የምትፈልጉት? ገና አሁን ነገር ሌላ ትመጣለች። የልብስ ማስታወቂያ ተንበርክኮ አበባ እየሰጡ ነው። ልደት አብሮ እያከበሩ ነው። ለስላሳ አፍ ለአፍ እየተጣጡ ነው። እየተላላሱ ልደት ነው የሚባል አማርኛ ያለ እንዴ? ምን ሆናችሁን እናንተ? እንደ ሴት አስቡ። ነገ በእናንተ ላይ የሚደርሰውን ነገር አስቡ። ዛሬ ሚዲያ ላይ መታችሁ ተከዳው እንዲያል ብላችሁ የምታለቅሱት እየየ የምትሉት ቀልድ ነው። የለመደሽ ጦጣ ሁል ጊዜ ሽምጠጣ ይላል። አይ ሩታዬ ስሜቱን እስኪ ወቂው። የሰውን ባል እየቀሙ ስሜቱ ምን እንደሆነ ወቂው።